አየሽ ምን ነገር በኢየሱስ አየሽን ቆይ የግሬስ ፋሚሊዎች የምወዳችሁ ተመልካቾቼ አይሆንም ምን ትተሽ ይሆናልን ያዢ ይላል አበሻ ሲተርት ለሄርሜላ ላኩላት ከዚህ በፊት እዚቹ ቦታ ቁጭ ብዬ ምን ተናግሬ ነበር የሚያረጋጋኝ ህይወቱ ላይ ከወጣሽለት ነው ተሰሚኛለሽ አልደረስኩብሽም እኔ ደግሞ በታሪክ ይሄን ነገር ልተዋል የተቃጠልኩም ነው ምንም እያልኩ ነው አይ መለከተኝም ስላች እንደማይፈልግሽ እየነገረሽ እኮ ነው አማርኛ ሰሚም እንዴ ይኸውልሽ አሁን ስለተናደደ ነው ልቡን ጠንቅቄ ያውቀዋለሁ አንቺ ያኔስ እሺ ጊዜ ተነግሮ ልደቱ መች ነው የሚበርድለት ከስንት ቀን በኋላ ይንገርሽ እንደማይፈልግሽ አረ ቆይ ሄርሜላ ጌታዬ መሬቷን ያዛርጊያት ረገጥ አርጊያት ታይ የአብርሃምን ምላስ አብነሽ እየሄድሽበት ያለው ስፒድ ማለት ነው የሆነ ቀን ከማይሆን ነገር ጋር ያጋጭሽና የማይሆን ነገር ሲፈጠር ነው እዚህ ቁጭ ብዬ እስከሚያጓጉቻለሁ እኔ የግሬስ ፋሚሊዎች የምትሉትን በሉኝ እኔ አይመለከተኝም ታዲያ ቃላችን ቀኗን ጠብቃ እንደምትመጣ የምትጠብቁ የግሬስ ፋሚሊዎች እንኳን ደስ አላችሁ ከዚህ በላይ ምን ይፈጠር አብራችሁ ካደራችሁ ምን ይፈጠር በምን አውቃለሁ እሷ ሰክራ ይሁን ያስመስለችውን አላውቅም ከዛ ባለፈ ፈቃደኛ ሆና ነው አይደል እየተጣጣላት ቆይ እና ታዲያ ለሚስቱ ፈቃደኛ ያልሆነ ላንቺ ፈቃደኛ እንዲሆን ነው የምትፈልጊው ምን ይፈጠር የምትይው ራስሽ ምን ይፈጠር ሰው ትዳር ውስጥ ገብተሽ ካላቦካው እኮ ያልሽው አንቺ ነሽ እንጂ እነሱ እኮ የፈለጉትን ነገር ማድረግ ይችላሉ ያው ሩታ እሺ አትልም እንጂ ማለት ነው ሄርሜላ የሰው ምክር አትሰሚም እንጂ እኔም ሆንክ የግሬስ ፋሚሊዎች በደንብ አድርገን እስኪ በቃሽ ድረስ ነግረንሽ ነበረ ገና ነው ገና አልጨረስንም በነገራችን ላይ አብርሃም አንቺን አድርጎ የሚሄደው ነገር ገና አላለቀም ያንቺ የሰው ምክር አለመስማት ከአብርሽና ሩታ መሃል ፍቅር ከአብርሽና ሩታ ትዳር ከአብርሽና ሩታ መሃል አለመውጣትሽ ገና በጣም አንድ በአንድ ብዙ የሚያስከፍልሽ ዋጋ አለ በነገራችን ላይ የግሬስ ፋሚሊዎች አንድ ነገር ልንገራችሁ ሄርሜላ ተስፋ እየቆረጠች እንደሆነ ሄርሜላ በጣም በብዙ ነገሮች እየተሰበረችና እየተጎዳች እንደሆነ የዛሬውን ቪዲዮ ያያችሁ ታውቃላችሁ እኔ ለእናንተ አልናገርም ምክንያቱም በጣም የውስጧን መቁሰልና የውስጧን መድማት ነበር በደንብ አስረድታው ትታው የሄደችው ስለዚህ አብርሽና ሩታ መሃል በቅርቡ አዲስ ነገር ይኖራል የእውነቴን ነው ቡዜ በዚህ በያዘችው ከቀጠለች የአብርሽ ወንድም በዚሁ በያዘው ነገር ከቀጠለ አብርሽና ሩታን ወደ ፍቅራቸው ተመልሰው የምናይበት ቀን በጣም ቅርብ ነው ብዬ አስባለሁ በዚህ ሐሳቤ የምትስማሙ በተለይ አብርሽም የሩታ ሩታም የአብርሽ ብቻ ናቸው ብላችሁ የምታስቡ የግሬስ ፋሚሊዎች ለያችሁ የተለመዳችሁ ቦታችን ላይ ከዋጋር ስሜታችሁን ከታች ጻፉልኝ አብርሃምም ሩታም ሄርሜላም ጭምር ሜንሽን ተደርገው ስለሚመጡና ስለሚያዩት ያነቡታል ጻፉላቸው አሁንም ቢሆን በዳንኤልና በሄርሜላ ጉዳይ በጣም ወሳኝ መረጃዎች በውስጥ እየተላኩልኝ ይገኛሉ እነሱን ሰብስቤ ከዛሬው ቪዲዮ ጋር ላሳያችሁ መጥቻለሁ ይሄን ቪዲዮ እስከ መጨረሻ ድረስ ከተመለከታችሁት በጣም ብዙ የማሳያችሁና የምነግራችሁ ወሳኝ መልእክት አለኝ ሰላም ልጅ አይጠበቅብኝም ተመልከቱ በደንብ ሰላም ነው ዳንክ የታባቱ ክብረን ጠብቀ ቁም በስተከል አብረን አልነበርንም አይደል ሰላም ላውራክ ነው የጠራው ገባ ቆይ እናንተ ከማውራታችሁ በፊት እኔ ግሬስ ፋሚሊዎችን አንድ ጥያቄ ልጠይቅ ሄርሜላ አንቺንም ነው የማይሆን ቦታ ሄየርሽ ፊት ከምትይ የሰው ትዳር መሃል የሰው ባል ካልቀመው ብለሽ ከምትንጠለጠይና ራስሽን ከምታዋርጂ የግሬስ ቤተሰቦች ከዳዲ ጋር እንዴት ናቸው ግን እስቲ አንድ ነገር በላቸው ካፕል ቢሆኑ አሪፍ ጥንድ የሚወጣቸው ይመስለኛል ምክንያቱም ያው ጽጌ እንደሆነ ከአቡሌ ጋር ሌላ ታሪክ ውስጥ ገብታለች እና ሄርሜላም የማይሆን ሰው ላይ ከምትንጠለጠይ ዳኒም የማይሆን ሰው ላይ ከምትንጠለጠል ያው የመጣኸው አመጣጥቅ ለምን እንደሆነ ያው ሩታ ባወጣችሁ ሳታወጣውና እውነቱን እስክናቀው ድረስ ግን እኛ ያያየን ያለነው ነገር ያምራል አስቡበት ሁለታችሁም የማይሆን መንገድ ከምትሄዱ የሚሆነው መንገድ እየጠቆምናችሁ ነው እኛ የግሬስ ፋሚሊዎች መቼስ ጥሩ ሰዎች ነን አይደል
እስቲ ኮሜንት ላይ ጻፉላቸው። ትሰማኛለህ? ዳኒ ስለነበረ ነው ጠላት ደስ እንዳይለው ብዬ ነው ገባ አዳምጡ። ስፒክስ ላደርግህ ምንም ላልተገር ያልፈለኩት ግን ደግሞ ሄርሜላ ዝም ስትል በዚህ ልክ መስመር ማለፍ አልነበረብህ። እጄ ልቀቀኝ እንዴ! እኔ አይሰማኝም እንዴ? እኔ ማታ እንዴት ሆኜ እንዳደርኩኝ እኔ የማውቀው። በዛ ላይ ስልክ አታነሳም። ቢያንስ ስልክ አንስታ የሆነ ነገር ብትለኝ ይሰየው እንኳን አነሳ እና ታዲያ ሩታዬን የመሰለ ልጅ አግኝቶ ስልክ ሊያነሳልሽ ተይ እንጂ። ለማንኛውም እንደተመለከታችኋት ነው እንግዲህ እኔ አሁን እየሳኩ ያለሁት የሴት ልጅ ጉዳት፣ የሴት ልጅ ህመም፣ የሴት ልጅ ውስጥ ሳይገባኝ ቀርቶ አይደለም። ነገር ግን ምከረው እምቢ ካለ መከራ ይምከረው የሚባል አባባል አለ። እንግዲህ ነግሬያት እየሰማችኝ ስላልሆነ የሚፈጠረው ነገር ቁጭ ብዬ አያለው ስል ነበር። ያው እንደምትመለከቱት ነው እንግዲህ የሆነው መጨረሻው። ለምን መሰላችሁ? ሄርሜላ ታውቃለች እኮ አብርሃም የእሷ እንደማይሆን ታውቃለች። የኔ ያልሆነን ሰው አፍቅሬ መከራዬን እየበላው ነው ብላለች። አብርሃምም እንደው ምን አይነት መንፈስ ውስጡ እንዳለ አላቅም እንጂ ሄርሜላን እንደማይፈልጋት በአፉ ለቡዜ ሲነግራት ሰምተናል፣ በጆሮአችን ሰምተናል። ታዲያ እንደዚህ አይነት ሁኔታ ውስጥ ያሉ ሰዎች ናቸው አንድ ሆነው ነገ ከነገ ወዲያ ትልቅ ነገር ወይም ደግሞ ፍቅር ደረጃ፣ ትዳር ደረጃ ይደርሳሉ ብላችሁ የምታስቡት? እቺን ነገር ስላየው ነበረ እንዳትጎዳ በጣም ብዙ ነገሮችን ስነግራት የነበረው። አልሰማችኝም። ያው እንደምትመለከቱት መጨረሻው ይሄ ሆኗል። በጉዳት ነው እያወራች ያለችው፣ በጉዳት ነው በጣም ብዙ ነገሮችን እየወሰነችና እያደረገች የነበረው። አላዋጣትም እሱ። እናንተም ይሄን ነገር ተመልክታችኋል ብዬ አስባለሁ። የግሬስ ፋሚሊዎች ጻፉ እንግዲህ ስሜታችሁን፣ ማለት ያለባችሁ ነገር ተናገሩ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደ ሁልጊዜው ይሄን ቪዲዮ እኔ በቪዲዮ እንደዚህ እያየው ሐሳብና አስተያየቴን ስሰጥ እናንተ ደግሞ በኮሜንት ላይ በሐሳብ በአስተያየቶቻችሁ እየተሳተፋችሁ እስከ መጨረሻው ድረስ አብርሃምም ሩታም ሜንሽን ተደርገው ስለሚመጡና ስለሚያነቡት እንድትቆዩና እንድትጽፉ በፍቅር እየጋበዝኩ የዛሬውን ቪዲዮ በቀጥታ ልጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። እንግዲህ ዳኒ መጥቷል። ያታለ ሰላም ዳኒ አንበሳው ሰላም ነሽ? አይጠበቅብኝም። ሰላም ነው። ቆይ ሁለታችሁም ማስመሰላችሁን አቁሙ። መሃላችሁ ምንም ነገር ይኑርም አይኑርም እኛ አይመለከተንም። እኛ የሚመለከተን የአብርሽና የሩታ ጉዳይ ብቻና ብቻ ነው። ነገር ግን ዳኒና ሄርሜላ ብትጣበሱ በጣም አሪፍ ካፕል ይወጣችኋል ብዬ አስባለሁ። የግሬስ ቤተሰቦች ምን ትላላችሁ እናንተ? ጻፉላቸው። ለማንኛውም ዛሬ የመጣችው እንግዲህ ሄርሜላ ዳንኤልንም አብርሃምንም ልታናገር ነው። እኔ ከዚህ በፊት በጣም በተደጋጋሚ አንቺ ልጅ እየሄድሽበት ያለው መንገድ ትክክለኛ አይደለም፣ እኔም ብቻ ሳልሆን አብዛኞቹ የግሬስ ፋሚሊዎች ስንመክራት ነበረ። እየሄደችበት ያለው እያደረገች ያለችው ነገር ምንም ደስ የሚል ስላልነበር ከመናገር ወደኋላ አላልንም ነበር። ያው ዞረም ተሽከረከረም እኛ ወሬ የእኛ ንግግር በደንብ ስለምናቃቸው መሬት ጠብ እንደማትል ብዙዎቻችሁ ታውቃላችሁ። ያው ትላንትናና ከትላንትና ወዲያ አብርሽና ሩታ ማለት የተፈጠረውን ነገር ታውቃላችሁ። ትላንት ቡራ ከረዩ ሲል የነበረው ድንግልና የተወሰደ ብሎ ነው አብርሃም። እንግዲህ ይሄን ሁሉ በቪዲዮ ከኛ እኩል ሄርሜላም ስታይ ነበር። ለዛ ነው ቱግ ብላ ዛሬ እንግዲህ እንዴት የኔ ዕቃ ይነካል ነው መሰለኝ መታለች። ዳንኤልን ለምን እንደፈለገችው አላወኩኝም። ከራሳቸው አንደበት እንስማና እኔም መለሳለሁ። ግን እንዴት ናችሁ የግሬስ ፋሚሊዎች? በያላችሁበት በመላው ዓለም ላይ ሆናችሁ ይህን ቪዲዮ እያያችሁ ያላችሁ ተመልካቾቼ መወዳችሁ፣ ሰላም፣ ፍቅር፣ ጤና በያላችሁበት እንዲሆንላችሁ መልካም ምኞቴ ነው። እስቲ እንስማቸውና እነዚህን ልመለስ። እንግዲህ ግዴታችን ነው መቼስ፣ ፈርዶብናል። አብርሃምና ሩታን አንድ ላይ እስከምናያቸው ድረስ እነሱን ለማስታረቅ እኔ በቪዲዮ መጣለሁ። እናንተ በኮሜንት ላይ ሐሳባችሁን እየሰጣችሁ አንላቀቅም፣ መታገል ነው። እንቀጥል። ለማንኛውም ከዚህ በላይ መቆየትም አይጠበቅብኝም። ተመልከቱ። የተሻለ ምክንያት ትሰጠኛለህ ብዬ ነበር ያሰብኩት፣ ግን ደግሞ ምንም አላቅም ነበረ ምናምን ሁኔታውን ለማሳለፍ ነው ምናምን እንደዚህ አይነት ደግሞ ስሜት እያየሁብክ ሊሆን አይችልም። ልቀቀኝ በቃ። መተህ ስላወራኸኝ በጣም አመሰግናለሁ። ሂጂ ብትሄጂ ነው የሚሻለሽ። ሲጀመር ያልሆነ ቦታ ነበር የመጣሽው፣ ያልሆነ ነገር ነበር እያደረግሽ የነበረው፣ ያልሆነ ተስፋ ነበር ሲሰጥሽ የነበረው። ይሄንን ነገር ተናግረናል። አሁንም ቢሆን አልረፈደም። ሂጂ
መሄድ ያለብሽ ቦታ፣ የምትፈለጊበት ቦታ፣ የምትወደጂበት ቦታ ብትሄጂ ነው የሚሻልሽ። ለሷ ብቻ ሳይሆን ይሄን ነገር እየተናገርኩ ያለሁት በዚህ ሰዓት እንደዚህ አይነት ሁኔታ ውስጥ ያላችሁ በጣም በመላው ዓለም ላይ ያላችሁ ሰዎች እየተመለከታችሁኝ እንደሆነ ስለማስብ ነው። ስለዚህ የማትፈለጉበት፣ የማትወደዱበት፣ ለእናንተ ቦታ የሌለበት በተለይ ደግሞ ትዳር ልጅ ካለው ሰው ጋር የማይሆን ነገር መጀመር በጣም ትክክል ያልሆነ ነገር ስለሆነ እባካችሁን እንደዚህ አይነት ነገር ውስጥ ያላችሁ ሰዎች ራሳችሁን አርቁ፣ ራሳችሁን ቆጥቡ። ምክንያቱም መጨረሻው እንደዚህ መጎዳትና እንደዚህ መቃጠል ሊሆን ይችላል። በሐሳቤ ሁላችሁም ተስማማላችሁ ብዬ አስባለሁ። ላይክ አድርጉ። እኔም እዚህ ጋር ይብቃኝ። ለማንኛውም የዛሬው ቪዲዮ ተመልክታችሁትን ይመስል ነበረ። በሚያዝናናው ተዝናንተናል ብዬ አስባለሁ። በሚያስተምረውም ተምራችሁበታል። እስካሁን ድረስ እዚህ ቪዲዮ ላይ ከቆያችሁ ግን ሰብስክራይብ ማድረጋችሁና የደወል ምልክቷን መንካታችሁን በፍጹም እንዳትረሱ። እንዲሁም ቪዲዮውን ላይክ ያደረጋችሁና ሐሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጣችሁልኝ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ አስቀምጬላችኋለሁ። ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።